በሁሉም ቦታ መገኘት የሚችለው በሰማይም በምድርም በሁሉም ቦታ ያለ ገደብ መገኘት የሚችለው ማን ነው ከተባለ እግዚአብሔር አምላክ። ጸሎትን ሁሉ የሚሰማ እግዚአብሔር አምላክ ነው። ግን ምን አለ መሰለሽ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 14 ጀምሮ ስትመለከቺ ምዕራፍ 12 ይቅርታ ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 ላይ እንደምታውቂው ክርስቶስ ኢየሱስ በምድር ላይ ቤተክርስቲያንን መስርቷል አይደለ? አዎ። እና እኛ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን ውስጥ ደግሞ የልጅነት ጥምቀትን ተጠምቀን ከጌታ ቅዱስ ሥጋና ክቡር ደም ተቀብለን ከቤተክርስቲያን ጋር አካል ሆነናል አይደለ? ቤተክርስቲያን የክርስቶስ ሥጋው ናት። ቆላስይስ 1:13 ላይ እንደሚናገረው ቤተክርስቲያን የክርስቶስ እውነተኛ ሥጋው ናት። እኛ ደግሞ ብልቶች ወይንም የአካል ክፍሎች ነን። ከቤተክርስቲያን ጋር በቅዱስ ቁርባን እንዲሁም በጥምቀት ተጨምረናል። የጌታ አካል ሆነናል እኛ እና በዛች ቤተክርስቲያን ውስጥ አንድነት አለ። አንድነታችን ህብረታችን ደግሞ የሚመነጨው ከክርስቶስ ኢየሱስ ከተቀበልነው ቅዱስ ሥጋና ከተቀበልነው ከልጅነት ጥምቀት የተነሳ ነው። ስለዚህ ቅዱሳን ጸሎት ስናደርግ ይሰሙናል? አዎ ይሰሙናል። ግን እግዚአብሔር በሁሉ ቦታ ሆኖ እንደሚሰማን ነው የሚሰሙን? አይ እንደዛ አይደለም፣ እንደዛ አይደለም። እነሱ ራሱ ይሰሙናል ሲሉ ወደ እግዚአብሔር ጸሎታችንን ያሰሙልናል እያለ ነው። እሺ ልክ እነሱ እንደ ፈጣሪ የአምላክነትን ቦታ ይዘው ጸሎትን እየሰሙ እግዚአብሔር እንደሚሰማው መልስ እየሰጡ እንደዛ አይነት ድርጊት ያደርጋሉ ሳይሆን በቤተክርስቲያን ውስጥ አካል ስለሆኑ የክርስቶስ ኢየሱስ እና በቤተክርስቲያን ውስጥ ሆነን የምንጸልየው ጸሎት ደግሞ እኛና እነሱ በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም የተሳሰረን አንድ ስለሆንን የእኛን ጸሎት እነሱ ይሰሙታል። ከዛ ወደ እግዚአብሔር ያሰማሉ። እሺ እግዚአብሔር ያክብርልኝ። እሺ ሌላ ጥያቄ አለሽ? እኔት አይ የለኝም። በቃ እቺ ነበረች ጥያቄ መልሳ ያለኛል። እሺ መልካም ቀን ይሁንልሽ። አሜን። እሺ አምነን ተነስተናል። ምን ላይ ነው የተጻፈው? እስኪ ነይ ግቢ ሃናን እየገባችሁ ጥያቄ። ኦኬ እሺ እህታችን ጥያቄ ነበረኝ ፕሊዝ። ምን ነበረ ጥያቄሽ? ጥያቄ ያላቸውን ሰዎች እያስገባን ጥያቄያቸውን እንሰማለን። እሺ አሜን። ሰላም ይሰማል? ይሰማል። ሰላም ነው። እንዴት ነው ወንድማችን? አለን እግዚአብሔር ይመስገን። ቴንኪዩ ልደትዬ። እሺ እንትን የሆነ ጥያቄ ነበረኝና። እሺ ምን ነበር ጥያቄው? ከሆነ ሰው ነው የተጠየቀኝና መመለስ አልቻልኩም። ኢየሱስ ክርስቶስ ለምን እንዲሆን ፈለገ ማለት ሲወርድ ማለት ነው? ምን አልሰማሁም። ወደ ምድር ለምን ወልድ ለመምጣት ፈለገ ማለት ወልድ እንዴት ማለት መጥቶ ያዳነን ወልድ ነው? ወልድ ነው እና ለምንድን ነው አብ መሆን ያልቻለው መንፈስ ቅዱስ መሆን ያልቻለው? እንግዲህ ለምንድን ነው አብ ያልሆነው ለምንድን ነው ወልድ ያልሆነው ተብሎ አይጠየቅም። የማዳን ስራ ዞሮ ዞሮ የእግዚአብሔር ስራ ነው። ወልድ ብቻ አይደለም ያዳነን። እኛ ወልድ ብቻ ስጋ ለበሰ ብለን እናገራለን እንጂ ወልድ ብቻ ነው ያዳነን አንድ። ለምንድን ነው አብ ሰው ያልሆነው? ለምንድን ነው መንፈስ ቅዱስ ሰው ያልሆነው? እንደዚህ አይነት ጥያቄዎች ገና ከመነሳታቸው በራሱ ምን አይነት ነገር ሊለውጡ ነው የሚጠየቁት? ዞሮ ዞሮ እኛ የሚያድነን እግዚአብሔር ነው። እግዚአብሔር ደግሞ ልጁን ይላከልን። ኦኬ ግን ለምንድን ነው ወልድ ወደዚህ ቦታ የመጣው ስንል ወልድ እንደምታውቀው አካላዊ ቃል ነው አይደለ? ስለዚህ እኛ ደግሞ የሻርነው የእግዚአብሔርን ቃል ነው አይደለ? ልክ ነው። የጣስነው የእግዚአብሔርን ቃል ነው አይደል? ልክ ነው። ስለዚህ የእግዚአብሔርን ቃል ስለሆነ የሻርነው አካላዊ ቃል ቃሉን የሻርነው እኛ በቃሉ ደግሞ አዳነን ማለት ነው። ኦኬ እሺ ገባኝ። ሌላ ማን ጥያቄ ነበር? እሺ ስላሴ ይሄ ሚስጥረ ስላሴ ሲወራ
ሶስት አካል እንዳለ ነው ምናምነው። ሶስት አካል እሱ ብታስረዳኝ ማለት ሶስት አካል ሲባል በሰማይ የተቀመጡ ሶስት አካል ነው ወይስ እሱ ነገር ምንም አልገባኝም። ሶስት አካል ሲባል አሁን ሶስት ሰዎች የሆነ ወንበር ላይ እንደተቀመጡ ቅዱሳት ስዕላት ላይ እንደምትመለከተው እንደዛ ምናምን አይደለም። እሺ እስኪ ትንሽ ተሳሳይ። ስላሴ እንግዲህ ያው ስላሴ ማለት አስቀድሞ ክርስቲያኖች መማር ያለባቸው እጅግ በጣም መሰረታዊ ትምህርት የስላሴ ትምህርት ነው። የስላሴን ትምህርት ሳያቅ ወደ ነገረ ክርስቶስ ትምህርት አልፎም ተርፎም ደግሞ ወደ መዳን ትምህርት ወደ ሌሎች ወደ የትኛውም የቤተክርስቲያን ትምህርት መሄድ አይችልም። በመሰረታዊነት በቃ ማወቅ ያለበት መማር ያለበት የቤተክርስቲያንን ትምህርት ነው። ስለዚህ ከዛ ውስጥ ዋነኛ የመጀመሪያ የቤተክርስቲያን ትምህርት ደግሞ ምንድነው ተብሎ ሲጠየቅ የስላሴ ትምህርት ነው። ኦኬ የስላሴ ትምህርት ነው። በአጭሩ የስላሴ ትምህርት ምን ማለት ነው? የእግዚአብሔር አንድነትና ሶስትነትን የምንረዳበት ወይንም የምናውቅበት ትልቁ የቤተክርስቲያናችን ትምህርት ነው። እግዚአብሔር አንድ ነው ስንል አንድ አምላክ ነው እንጂ ሶስት አምላክ ነው እያልን እንዳልሆነ ሁሉ እግዚአብሔር በአካል ሶስት ነው ስንል ደግሞ ሶስት አምላኮች ናቸው ደግሞ እያልን አይደለም። አካል ስንል ልክ እንደ ሰው ልጆች ይሄ የኛ ሰውነት አለ። የኛ ሰውነት አካል ሳይሆን ምንድን ይባላል? ስጋ ነው የሚባለው። ግዙፍ ስጋ ነው፣ የሚታይ የሚዳሰስ የሚጨበጥ አልፎ ተርፎ ደግሞ ግዙፍ ነው። እዚህ ቤት ውስጥ ከሆንኩኝ እኔ ሌላ ቦታ መሆን አልችልም። ረቂቅ አይደለም። እግዚአብሔር አምላካችን አካል አለው ሲባል በሁሉ ቦታ የመላ ረቂቅ የሆነ ማንነት ያለው እኔነት ያለው እኔ ማለት የሚችል አካል አለ። ለምሳሌ አብ አሁን እኔ ብሎ ይናገራል አይደለ? ወልድም እኔ ይላል፣ መንፈስ ቅዱስም እኔነት አለው። ስለዚህ አካል አለው ስንል እግዚአብሔር እኔ ባይ ነው፣ ኢንዲፔንደንት ነው። እኔ ባይ ነኝ፣ እኔ ባይ ነው፣ ራሱን የቻለ ነው። እኔን ብሎ መናገር ይችላል። አባትነት ልጄ ብሎ ልጁን መጥራት ይችላል፣ የአባትነት እኔነት ስላል። ወልድ ደግሞ አባት ብሎ ማንን ይጠራል? አብን፣ የልጅነት እኔነት ስላል። መንፈስ ቅዱስም እንዲሁ ሰራጺ ነው። ስለዚህ ሰራጺ ነው። ስለዚህ አካል አለው ስንል ረቂቅ የሆነ አካል የሚገለጥበት በሁሉ ቦታ የሚገኝበት እንደ ሰው ልጆች ግዙፍ ሳይሆን እንደ መላእክትም ውስንነት ያለበት ሳይሆን ውስንነት የሌለበት በሁሉ ቦታ ላይ የሞላ ገብቷል። ውስንነት የሌለበት በሁሉ ቦታ ላይ የሞላ በአንድ ጊዜ ሁሉም ቦታ ላይ መድረስ የሚችል አካል አለው እያለ ነው እንጂ እንደ ሰው እንደዚህ ግዙፍ የሆነ ነገር ከዛ በሰማይ ሶስት ወንበር ላይ የተቀመጠ አይደለም። ስላሴ አንድነቱ በአምላክነት በጌትነት በፈጣሪነት በፍቃድ በባህሪ በመለኮት ዓለምን ፈጥሮ በመግዛት እግዚአብሔር አንድ ነው። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 ላይ ምን ይላል? እግዚአብሔር ሆይ ስማ፣ ይቅርታ፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም አለ ብሎ ነው የሚጀምረው። ልክ አሁን እግዚአብሔርም አለ ሲል ይሄ አንድ ሰው ተናጋሪ ነው እየተናገረ አለ ከተባለ ስለዚህ የአንድ ሰው ንግግር ነው። እንደገና ደግሞ እንፍጠር ሲል ደግሞ ከአንድ በላይ የሆነ ንግግርን ያሳያል። ስለዚህ በዚህም በመፍጠር በጌትነት በአምላክነት አንድ መሆኑን የምንረዳበት ነው። እንደገና ደግሞ በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው ደግሞ መካከለኛ አንድ ነው ይላል። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስለዚህ እግዚአብሔር አንድ ነው ስንል በፈጣሪነት በአምላክነት በመለኮት በባህሪ አንድ ነው እያለን ነው። በአካል ደግሞ ስንል እኔነት አብ እኔ ማለት ይችላል፣ ወልድም እኔ ማለት ይችላል፣ መንፈስ ቅዱስም እኔ ማለት ይችላል። ሶስት እኔነት አለ እያለን ነው ማለት ነው እንጂ እንደዚህ እንደኔና እንዳንተ ግዙፍ አካል የሆነ ሶስት ወንበር ላይ የተቀመጠ ምናምን እንደዛ አይነት ነገር የለም። ኦኬ አንድ ጥያቄ ልጨምር ከተፈቀደ? ጨምር። ማለት ኢየሱስ ክርስቶስ ሲነሳ አሁን ተነስቶ አድርጓል እንላለና በሚገባ እሱ አሁን ላይክ በሰማይ እንደተቀመጠ ነው ማሰብ ያለብን ወይ አሁን እንዳልከው? ሲጀመር ክርስቶስ ስጋ የመለኮትን ባህሪ የራሱ ባህሪ አድርጎ የለ በተዋህዶ። ስለዚህ በሁሉም ቦታ መገኘት ይችላል ማለት ነው። ክርስቶስ የመለኮትን ስጋ የራሱ ስጋ ስላደረገ በሰማይ በዙፋኑም አለ፣ በምድር ከኛ ጋርም አለ። የመለኮት ባህሪ በሁሉ ቦታ የመላ ነው አይደለ? አንድ ጊዜ ሁሉም ቦታ ይገኛል። ይህንን የመለኮት ባህሪ ስጋ በተዋህዶ የራሱ አድርጎታል አይደለ? መነጣጠል የለም። ተዋህዶ ማለት አንድ አካል አንድ ባህሪ
ምንታዊነት የለም፣ መነጣጠል የለም፣ መደበላለቅ የለም፣ መለዋወጥ የለም። ስለዚህ በተአቅቦ ፍጹም ተዋህዶ ስግው ቃል ክርስቶስ ኢየሱስ በለበሰው ስጋ በሰማይ በዙፋኑም አለ፣ በምድርም ደግሞ ከእኛ ጋርም አለ። ይሄ ከምን አንጻር ነው እንደዛ የሆነው ብለህ ብትጠይቀኝ ስጋ የመለኮትን ባህሪ በተዋህዶ የራሱ ገንዘብ ወይም የራሱ ባህሪ ስላደረገ በሁሉ ቦታ መገኘትን ከመለኮት በተዋህዶ በኩል የራሱ አድርጎታል እና ክርስቶስ ዛሬ በስጋው ከአብ ጋር አምልኮን ይቀበላል፣ በምድርም ደግሞ ከእኛ ጋርም አለ። እንደ እግዚአብሔርነቱ በስጋው ራሱ በፍጹም ሰውነቱ በሁሉ ቦታ ይመላ ነው። እሺ አመሰግናለሁ። እሺ ልደቴ እንትን ቢኖር ቴሌግራም ምናምን ይኖራል እንዴ? እንደዚህ አይነት ትምህርት ቴሌግራም ላይ ብዙ ቴሌግራም እንደዚህ አንዳንድ መረጃዎችን ለመቀባበል ነው እንጂ ለትምህርት ምናምን አሁን ላይ አልጠቀምበትም ቴሌግራም። ይቅርታ። እሺ ልደቴ ቴንኪው። ሎዛ ማርያም አይ ቲንክ አንቺ ጥያቄ ኖሮሽ አይመስለኝም አይደለ? ወደ ፌቨር ልሄድ። ፌቡ እንዴት ነሽ? ወይ ሀይል ተትሻ እንዴት ነህ? አማን ነው ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው። ደጋፍ ብለሽ ነው የመጣሽው እንጨቱ ላይ? አንተ ራስህ እኮ ደገፍ ብለሃል። እኔማ ደገፍ ብዬ ምን ነበረ ጥያቄሽ ፌቢ? ጥያቄ እኛ መስቀል ቤዛችን ነው፣ መስቀል ኃይላችን ነው እንላለን እና መስቀል ላይ የተሰቀለው ነው ቤዛችን ወይስ መስቀሉ ነው ቤዛ? እዚህ ጋር በሁለት መንገድ ነጥለን ማየት ነው። ቤዛ የተባለ ነገር ሁሉ እንደ ክርስቶስ ኢየሱስ ነው ማለት አይደለም። ለምሳሌ ሐዋርያ ስራ ላይ ሙሴ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል። እንዲህ ተብሎ ሙሴ ራሱ ቤዛ ተብሎ ተጠርቷል። ጥቅሱን ከታች የምታውቁ ሰዎች ኮመንት ላይ ይሰማል ድምፄ? ፌቭ ኮመንት ላይ አስቀምጡልኝ፣ ይህንን የምታውቁ ሰዎች ጥቅሱን ሐዋርያ ስራ ላይ ያለውን እና ቤዛ ሲባል ከክርስቶስ አንጻር ሲነገር ከሌላ ነገር አንጻር ሲነገር በሁለት መንገድ ይታያል። ለክርስቶስ ቤዛ ነው ስንል ማለት ነው ደሙን አፍሶ ስጋውን ቆርሶ ኃጢአታችንን በደሙ አጥቦ ቀድሶ ንጹህ አድርጎ ወደ አባቱ መንግስት አምጥቶናል እያልን ነው እንጂ ልክ ሙሴ ለእስራኤላውያን ምትክ እንደሆነ ቤዛ እንደሆነ እየተናገርን አይደለም። ስለዚህ መስቀል ቤዛችን ነው ብለን ስንናገር መስቀሉ ራሱ እንጨቱ ቤዛ ሆኖ ወይም ተሰውቶ ደሙን አፍሶ ስጋውን ቆርሶ አድኖናል እያልን ሳይሆን ክርስቶስ ኢየሱስ በዚያ ክቡር በሆነው መስቀል ላይ በደሙ ቀድሶት በመስቀሉ ሰላምን ስላደረገ ነው መስቀልን ቤዛ የምንለው እንጂ ክርስቶስ ነው ቤዛ ወይስ መስቀል ቤዛ ተብሎ አይጠቅም። ሲጀመር ቤዛችን ክርስቶስ ኢየሱስ። ኤፌሶ ምዕራፍ 1 ቁጥር 7 ላይ በውድ ልጁ በተደረገ ቤዛነት የኃጢአት ስርየታችንን አገኘን ስለሚል እንደገና ይልሽ ምሳሌ 13 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍሱ ቤዛው ሀብቱ ነው። ምሳሌ 13:8 ላይ አሁን ለሰው ነፍስ ሀብት ወይ ገንዘብ ቤዛ መሆን ይችላል? አይችልም። ግን ቤዛ ተብሎ ተጠርቷል። ቤዛ ማለት አጭሩ ምትክ ልዋጭ ማለት ነው። ከጌታ ጋር ግን ሲነገር ቤዛነቱ ምንድን ነው ማለት ነው? ደሙን በማፍሰሱ በዚህ በዕብራውያን መልእክት ምዕራፍ 9 ከቁጥር 2 ላይ ደም ሳይፈስ ስርየት የለም እንደሚል የክርስቶስ ቤዞት ወይም ደግሞ ራንሰም ምትክነቱ ስለ ብዙዎች ነፍሱን አሳልፎ እንደመስጠቱ ከሞት ወደ ህይወት እንደማምጣቱ ነው። ለገንዘብ ግን ቤዛ ሲባል ሰው በገንዘብ ቤዛነት ራሱን ነፃ አድርጎ ሲወጣ ከእስራት ሲፈታ ይሁን ገንዘብ ቤዛ ሆኖ ተወጣ፣ ካሳ ሆኖ ተወጣ ተብሎ ይነገርለታል። ልክ እንደዛው መስቀሉ ደግሞ ማለት ነው። ለምንድን ቤዛ ያልነው ስንል በዚህ በቆላሲያስ መልእክቱ ምዕራፍ 1 ከቁጥር 1 በመስቀሉ ደም ሰላምን አድርጎ በምድርም በሰማይም ያሉትን ለራሱ እንዲያስታርቅ ብሎ ይናገራል። በመስቀሉ ምን ደም ሰላምን አድርጎ። በመስቀሉ ደም ብሎ መናገሩ በመስቀል ላይ በፈሰሰው ደም ሰላምን አድርጓል። ስለዚህ ክርስቶስ በመስቀል ላይ እንደመሞቱ ያ መስቀል ጠላታችንን ጠርቆ ከመንገድ ያስወገደልን ስለሆነ ቤዛ ብለን የምንጠራው ከዚህ አንጻር ነው እንጂ ከክርስቶስና መስቀሉ ለሁለት የሚነጻጸሩ ነገሮች አይደሉም። አመሰግናለሁ። ሌላ አንድ ጥያቄ እና ደግሞ የመስቀል ጊዜ ማለት ነው መስቀል ጊዜ ደመራ ሰርተን ከዛ ከላይ መስቀል ተሰርቶ ይቃጠላል። አይደረግም። ነው እንዳይደረግ ተብሏል። ስተት ነው። ፍጹም ስተት ነው። ሮንግ ነው። ፌቡዬ እሺ፣ አመሰግናለሁ። ሌላ ተጨማሪ ጥያቄ የለሽም? አሁን ይሄ ብቻ ነው፣ ግን ሌላ ቀን ደግሞ ሲኖረኝ እመጣለሁ። ፎሎ አድርጌሻለሁ አይደለ? ቤዝ
ጥያቄ ሲኖራችሁ የመጣችሁ ጠይቁ። እነዚህ አይነት መንገድ እና ደግሞ መልእክት ማስተላልፎ ማታ እንዳትቀሩ እሺ። እኔ አሁን ያለሁት ወላይታ ነው ያለሁት። ወላይታ ደግሞ የመጣበት ዋነኛ ምክንያት ለቦዲቲ ቅድስት ማርያም ቤተክርስቲያን የጀመርነውን ስራ ለመጨረስ ስለሆነ ደቡብ ላይ የሚገርማችሁ ፌቡ ምን እንደታዘብኩ ታውቂያለሽ? አሁን እዚህ ሆኑ አሁን 4ኛ ቀን ይመስላል። በየ5 ሜትሩ ቸርች አለ። በየ5 በዚህ ዞር ትንሽ ሄድ ስትይ ሙሉ የፕሮቴስታንት ነው የፕሮቴስታንት የአገር በየጎዳናው ላይ ይሄ ማይክ ሰክቶ ይሄ በቃ የሚገርም አይነት ሪቫይቫል ነው የሚያደርጉት። እኛ ረጅም መንገድ ሄደሽ አንድ ቤተክርስቲያን ነው የምታገኝ። እዛ ጋር በጣም ውስን ሰዎች ናቸው ያሉት። ረጅም መንገድ ሄደሽ አንድ ቤተክርስቲያን ነው የምታገኝ። በዛው ላይ የተወሰኑ ሰዎች አገልጋይ የማግኘታቸው ሁኔታ አሁን ዛሬ ሰፊ ጉባኤ አዘጋጅተናል። ዘማሪያን አሉ፣ ሰባኪያን አሉ። ኃይለኛ ንቅናቄ ነው በቃ ያደረግነው። ለ3 ተከታታይ ቀናት ነው ጉባኤው ያለው ከ21 22 23 እና ምን ልላችሁ ፈልጌ መሰላችሁ ከደቡብ ኢትዮጵያ ክርስቲያኖች ከጎናቸው ልንቆም ይገባል። ቤተክርስቲያን ጀምረው ማንንም ድጋፍ ሳይጠይቁ የአቅማቸውን ሁሉ አድርገው በቃ መጨረሻ ላይ ሲከብዳቸው ነው ወደኛ የሚመጡትና ዛሬ ወንጌል ይሰበካል። የአገር መጽሐፍ ቅዱስ ይዤ መጥቼ በሚችለው አቅም ለብዙዎቹ ሰጥቻለሁ። እዚህ ምንም እንኳን እጥረት ቢገጥመኝም የደገፉኝ ሰዎች አሉ። እግዚአብሔር ይስጣቸው። ክርስትና ስማቸውን ሰጥተውኛል። እግዚአብሔር በሰማይ ያስባቸው። እንሰጣለን ብለው ቃል የገቡልኝ ሰዎች አሉ። የመጽሐፍ ቅዱስ እጥረት አለ፣ የመጽሐፍት እጥረት አለ፣ የመምህራን እጥረት አለ፣ የፕሮቴስታንት ጫና አለ፣ የቤተክርስቲያን እጥረት አለ፣ የአገልጋይ ካህናቶች እጥረት አለ እና እንደ ቀልድ እየተወረሰ ያለ ቦታ ስለሆነ ኦሮሚያ ክልል ላይና ደቡብ ላይ ትኩረት ልናደርግ ይገባል። ገንዘባችንን ብቻ ሳይሆን ልባችንን ትኩረት ሊሰጣቸውና መምህራንን እየላክን ወንጌል እንዲሰበክ የአብነት ትምህርት ቤቶች እንዲከፈቱ ተተኪ መምህራን እንዲኖሩ ክርስቲያኖች ቤተክርስቲያን በማጣት አገልጋይ በማጣት ከቤተክርስቲያን መውጣት የለባቸውም እና ይህንን መሪ አድርገን ለ3 ተከታታይ ቀናቶች እዚህ ምድር ላይ ጉባኤ አለ እና በሁለቱም በኩል እንድታግዙን ስል መልእክቴን አስተላልፋል። አይኑ አሰልቺ ሆኗል። ተደጋጋሚ ጊዜ ብዙ ነገሮች ጠይቀናችኋል። ይሄኛው ግን ለእናንተም ጸጋ በረከት ነው። እዚህ ገጠር አካባቢ ላይ መጥቶ ማገልገል እና እንግዲህ ሰሜኑ በአገልጋይ ካህናት የተጥለቀለቀ ነው። ደቡቡ ላይ ግን አስቸጋሪ ነው። እኔ አሁን በከፊት መጽሐፍ ቅዱስ ይዤ የመጣሁትን መጽሐፍ ቅዱስ ጨረስኩኝ። 100 መጽሐፍ ቅዱስ ነበር ስፖንሰር ያገኘሁት። ትንሽ ናት 100 መጽሐፍ ቅዱስ ለ5 ለ6 አብያተ ክርስቲያናት ሀገረ ስብከት በጣም ትንሽ ናትና አሁን በተምሮ ማስተማር ተመርቀው የወጡ አሉ 5 ለ1 መጽሐፍ ቅዱስ እየተዋዋሱ ሲያጠኑ የነበሩ ማለት ነው። እና እኔ በምችለው አቅም አገዝኩኝ። ከራሴ አወጣው አገዝኩኝ። ሰዎች ሰጡኝ አገዝኩኝ። አቃተኝ በስተመጨረሻ እና አንድ መጽሐፍ ቅዱስ ለእኔ ሲሆን 1250 ብር ነው። ምክንያቱም እኔ የምሰጠውን አገልግሎት ስለሚያውቅ፣ ሌላ ሰው ሄዶ ሲገዛ ግን 1400 ወይ ደግሞ 1300 ነው። እኔ ግን በቃ ለምን እንደዚህ እንደማደርግ ስለሚያውቁ አስተያየት አድርገውልኝ ነው የሚሸጡልኝ እና ይዤ የመጣሁት መጽሐፍ ቅዱስ የሚገርማችሁ ጨረስኩ። እግዚአብሔር ይስጣት። አንድ ወዳጅ ናት ዋትሳፕ ላይ እኔ እንዴት እንዳገኘችኝ አላውቅም። ጽፋልኝ 100 መጽሐፍ ቅዱስ ስፖንሰር 100 መጽሐፍ ቅዱስ መግዛት የምችልበትን ስፖንሰር ሆነ መጽሐፍ ቅዱሱን ገዝቼ ሰጠው። ጥቂት አለችኝ፣ እሷንም ደግሞ ሰጥቼ ጨርሰው። እኔ ደግሞ 10 መጽሐፍ ቅዱስ ገዛለሁ፣ እልክልሃለሁ። እሺ ፌቪ ፎሎ አድርጌልሻለሁ፣ በውስጥ አስቀምጥልሻለሁ። እሺ አመሰግናለሁ። እሺ እግዚአብሔር ይመስገን። እንደዚህ ስላችሁ እየተጨናነቃችሁ እንድታደርጉ ምናምን አልፈልግም። እሺ እኔም በተቻለኝ አቅም ሞክራለሁ። ኤዶም እያስቀምጥልሻለሁ ላይ እንሰጣለን ካለን እና እናስተካክላለን። አሁን በተለይ አሁን ሰሞኑን ወደ አምቦም የመሄድ እቅድ አለኝ። አምቦ ላይ ከፍተኛ ጉባኤ ነው ያሰብኩት። የሚገርምሽ ከአምቦ ቀጥሎ ፕሮግራም እናዘጋጀው ጅማ ነው። ጅማ ላይ ነው እና አምቦን ተጨረስኩኝ ወዲያው ጅማ። አሁን ከደቡብ ኢትዮጵያ ከወላይታ ከዚህ አካባቢ ያለውን አገልግሎት እንደጨረስን እወጣለሁ። ከዛ በኋላ አምቦ፣ ከአምቦ በኋላ ጅማ፣ ከጅማ በኋላ አርሲ፣ ወደ አርሲ እዛ ሄዳለሁ እና በቃ በጣም የተጎዱት ኦርቶዶክሳውያን ያሉበት ቦታ ነው። በሚችልበት አቅም ለመድረስ እሞክራለሁ። ጥቂት ሰዎች ከጎኔ
እንድትቆሙ ስል ቢያንስ አንድ መጽሐፍ ቅዱስ ለአንድ ኦርቶዶክስ በሚል ቻሌንጅ አንድ መጽሐፍ ቁርሳችሁን ለእግዚአብሔር ቃል ብትሰጡ እንደ ሀሳብ ቁርሳችሁን ለእግዚአብሔር ቃል ቁርስ ምንበላበትን ለአንድ ቀን ቁርሳችንን ለአንድ ኦርቶዶክሳዊ አንድ መጽሐፍ ቅዱስ እንዲገዛ ብናደርግ ብዬ እንደ ሀሳብ አነሳለሁ። አመሰግናለሁ። እሺ ሀሜ በውስጥ ጽፍልሻለሁ። እሺ ልደትሻ በቃ አመሰግናለሁ። ቻው ልውረድ። እሺ ፌቪ ባኒ 1250 ገስት ላውራ ልደተ ቃል እሺ ቤዚቾ ይላል። ሰላም ነው። ሀይ እንዴት ናችሁ? ሰላማችሁ ይብዛ። አሜን። እሺ ምን እንታዘዝ? አሜን። በብዙ ስቃይ ነው አንተን ያገኘሁት። እንደ ቴንክ ዩ ባኒ ጴንጤ ነኝና ልጠመቅ ኦርቶዶክስ ለመሆን እየተማርኩ ነበር አሁን። እሺ በጣም ደስ ይላል እኮ ታዲያ። እና እኔ ያ በጣም ደስ ይላል። ልጨምር? አዎ በጣም እና እኔ የሚኖረው 5ኛ ሰፈር ነው ሜክሲኮ። እሺ አዲስ አበባ? አዎ እኔ ነኝ ማስጠመቅሽ ታዲያ በደስታ ደስ ይለኛል። እና ባለቤቴ ኦርቶዶክስ ነው፣ እኔ ደግሞ ጴንጤ ነበርኩኝ። በትዳር አንድ ልጅ አለን። እኔ ደግሞ ያው እየተማርኩ ነው፣ ግን የሚያስተምረኝ በጣም ቢዚ ሆኖ በቃ እየተማርኩ አይደለም። እኔ አስተምርሻለሁ። ኢትስ ኦኬ። በጣም ደስ ይለኛል። በቃ ቶሎ መጠመቅ መማርም ፈለኩኝ፣ ግን ይሄው በቃ 1 ወር ምናምን ፈጀብኝ። እኔ አሁን ጅማ እንትን ያለሁት ወላይታ ነው ያለሁት። በቅርብ ወደ አዲስ አበባ መለሳለሁ። ፎሎ አድርጌሻለሁ። ስልክ ቁጥሬን አስቀምጥላችኋለሁ። አዲስ አበባ እንገናኛለን። መሰረት ቴሌግራም ላይ ትምህርቶቹን እልክልሻለሁ። እሺ እሺ እሺ። በዚህ ኦኬ። አሁን እንደወጣው የቴሌግራም ቁጥሬን አስቀምጥልሻለሁ። የአንቺም ትልክልኛለሽ። ቴሌግራም ላይ ሀይት ስትይኝ መሰረታዊ የተባሉትን 5ቱን አዕማደ ምስጢራት እልክልሻለሁ። ከቮይስ ሪከር ከመጻፍ እሱን ተምሬያለሁ። እሺ ከተማርሽ ሌላ ስለ ነገረ ማርያም የተወሰነ ትምህርቶች አስተምርሽና ጥምቀቱን አመቻችቼ ከባለቤትሽ ጋር አንድ ላይ ሆነን ቅዱስ ዑራኤል ቤተክርስቲያን እናስጠምቅሻለን። 22 ያለው እሺ። ወንድሜም ሌላም አለ። በቃ ኑ አንድ ላይ ሆናችሁ ሁለታችሁንም በተመሳሳይ ቀን እናስጠምቃችኋለን። ሌላውን ቀሪውን ነገር በውስጥ እናወራለን። ማንኛውም ሰው በውስጥ ላይ እናግርሽ ቢሞክር እድሉን አትስጪ። እኔ እንደመጣው አሁን ላይቡን እንደዘጋው እጽፍልሻለሁ። የባለቤትሽንም ስልክ ትልኪልኛለሽ፣ አናግራችኋለሁ። ከዛ እንደተመለስኩኝ በ1 ሳምንት ጊዜ ውስጥ እንድትጠመቁ አደርጋለሁ። እሺ በቃ እሺ። በጣም ነው ማመሰግንክ። ታንክ ዩ። እሺ እሺ እሺ። እግዚአብሔር ይመስገን። አመሰግናለሁ። አሜን። እሺ እሺ። በቃ በውስጥ ጻፉ። ቦዲቲ ጉባኤ እኔ ሲጀመር ቦዲቲ ነኝ ያለሁት። እኔ በዚህ ሰዓት ላይ ወደ ጉባኤ ለመሄድ ማታ ኦርቶዶክሳውያን ከጎኔ እንደምትቆሙ ባለሙሉ ተስፋ ነኝ። እንግዲህ የሚጠመቅ ሰውም አለ። በሰሞኑንም ቢዚ ሆኜ እያስተማርኳቸው ያሉ ሰዎች አሉ። እነሱንም እንትላለ። ራኪ ሰላም ብያለሁ። ሰላም ልደት፣ እንዴት ናችሁ? እግዚአብሔር የተመሰገነ ሰላም ነው። አሜን፣ እግዚአብሔር ይመስገን። ፎሎ ባክ መልስልኝና በውስጥ ስልኬን እተውልሃለሁ። ማናገር ፈልጌ ነበር። ወሳኝ ጉዳይ ነው፣ መሰረታዊ ጉዳይ ነው። ሀገር ውስጥ ነሽ? ከሀገር ውጭ? ከሀገር ውጭ። በዋትሳፕ በቃ አወራ ቀጥና እናግርሃለሁ። ይኸው መልሽልሻለሁ። አመሰግናለሁ። መልካም ጊዜ። እግዜር ይስጥልኝ። አሜን። አረካ ሄጄ ነበረ ትላንትና ጋይስ።
አረካ ያውም ጦቅሳ ኪዳነ ምሕረት ቤተክርስቲያን ነበርኩኝ ትላንት። አረካ ጦቅሳ ኪዳነ ምሕረት ሄጄ ነበረ ትላንትና። እዛ ጦቅሳ ኪዳነ ምሕረት ደስ የሚል ቦታ። ጥያቄ አላችሁ ሰዎች? ጥያቄ ያላችሁ ሰዎች ብቻ ጥያቄ ያላችሁ ሰዎች ብቻ ወይ ልዩ ሙዱላ ተመልሼ ሄጄ ነበር። ሙዱላ ሄጄ ነበር። አረካ ደስ የሚል ቦታ ነው። ትላንት ሄጄ ነበር። አረካ፣ ቦዲቲ፣ ሶዶ፣ ሙዱላ ምንድነው? ከምባታ፣ ጠንባሮ፣ ሀላባ፣ ሙዱላ፣ ጎፈሬ፣ በአታ ማርያም ቤተክርስቲያን መጣለሁ። እሺ ቪዲዮ የለቀኩትን ቪዲዮ ሶዶ የትኛው? ወላይታ ሶዶ ጃልሴና ወላይታ ሶዶ ወላይታ ሶዶ ትላንት ዛሬም እዛ ነበርኩ። ትላንትም ወላይታ ሶዶ ነበርኩ። ዛሬም ትላንት አረካም ነበርኩ። በጣም ነው ደስ የሚሉት። የገረመኝን ነገር ልንገራችሁ። መጀመሪያ ሙዱላ ሄደን ወይም ከምባታ ጠንባሮ እዛ ሄደን ቤተክርስቲያን የሚሰራ ቪዲዮ ነበረ ለማስተዋወቅ። እሱን ቪዲዮ የድጋፍ ቪዲዮ ሰርተን እንደጨረስን ሰው ማር ቂቤ ሰጥቶ መርቆ ሳር ይዞ ተቀብሎ ቂቤውን ማሩን ምን ቀረ ቡና በየሄድንበት ቦታ የሚያስገርም በየምንሄድበት ቦታ በቡላ ነው የተሰራው። በቂቤ በጣም በቀዘች ቂቤ ያለው ቡላ አሁን እንዴት ይጥማለስ። የቅጠል ቡና የሚባል አለ አረካ። እሱን ተው በቃ ሌላ ታሪክ። ለምለም የሆነ ምድር በስመ አብ። ሰው ደግሞ ልቡ ንጹህ፣ ልባቸው ንጹህ፣ እንግዳ ተቀባይ ናቸው። ልባቸው ንጹህ ፒውር። ጎንደር እንደዛ አውርቼ አይደል የመጣሁት አይደለ? እዚህም ደግሞ ስመጣ በቃ ሌላ ታሪክ። ሰው ጠብር ግፍ ሳር ይዞ እልል እያለ ሀሹ እያለ በቃ ሲቀበለን ነበር። አብልተው አጠጥተው የጠገብንም አይመስላቸው። በስመ አብ ወወልድ ወመንፈስ ቅዱስ። የአንዳንድ የሰው ፍቅር ግን በስመ አብ የሚያስገርም ነው። እና ቲክቶክ ለምንድን ነው ቪዲዮዎች ነጭ ያደርጋቸዋል? ነጭ ያደርጋቸው ተቸገርኩኝና፣ ለማንኛውም ገብታችሁ ኮፒ ሊንክ እና ሪፖስት ሼር አድርጉልኝ። እየወጣው ነው። ልደት መቼ ነው የምትመለሰው? አይ ቲንክ በ25 ምናምን መሰለኝ የሚመለሰው አዲስ አበባ። እየወጣው ነው። ዮሐንስ ጆ እንደዛ ነገር